ኪሩቤል አሁንም በውሳኔክ እንደጸናክ ነክ እንዴ? ቆይ እስከ መቼ ድረስ ነው እዚህ ቤት ውስጥ እንደ እስረኛ የምታስቀምጠኝ? ላምሮት እኔ ደክሞኛል እንዳትጀምሪ። ይሄ እኮ አሁን የምታደርገው ነገር ፍጹም ግፍ ነው። እኔ የራሴ የሆነ ህይወትና ነፃነት ሊኖረኝ ይገባል። እኔ ደግሞ አንድ ጊዜ ተናግሬያለሁ። ከዚህ ቤት ህግ ጥሶ የወጣ ሰው ዳግመኛ አይመለስም ብያለሁ። ቆይ ምን ፈርተህ ነው? እርግጠኛ ነኝ አባቴን ፈርተህ ነው አይደለ? ያንን ደግሞ እኔ መቼም እንደማላረገው ታውቃለህ። አዎ ከአባትሽ ውጪ በዚህ ሰዓት እኛ ሌላ ጠላት የለንም። እርግጠኛ ከሆንሽ በቃ ተናገሪና መሄድ ትችያለሽ። ፕራይቬሲ የሚባል ነገር እኮ አለ። ያ ሊከበርልኝ አይገባም? ለጊዜው አዎ፣ ያንቺ ብቻ አይደለም የሁላችንም ነው። እመነኝ ኪሩቤል፣ እኔ የማገኘው ሰው ካንተ ጋር ምንም የሚያገናኘው ነገር የለም። እባክህ ፍቀድልኝና ልሂድ። እኔ ደግሞ ልምከርሽ፣ በዛ ጨካኝ አባትሽ በሚነግርሽ ታሪክ ተታለሽ እዛው ብትቀሪ ለእኛም ለቤተሰቡም ሌላ አደጋ ነው ይዘሽ የምትመጪው። ለዛ ነው የማልፈቅድልሽ። አንተ ቆይ መልእክቱን ሰምተኸዋል እንዴ? ለምንድን ነው ሁሌ በአባቴ የምታመካኘው? የማንንም መልእክት አላየው፣ ግን ስልክሽን ይዘሽ ስትሄጂ የነበረሽ ስሜት በጣም የሚያስጠረጥር ነው። ስለዚህ አሁንም ልሁን ትተሽ እውነቱን ብትናገሪ ነው የሚሻልሽ። ያለበለዚያ እንደዚሁ ስንነታረክ እንውላታለን። አንተ በጣም ጨካኝ ሰው ነህ። ትርሲት ላይ ላደረኩት ነገር በቀል መሆኑ ነው አይደለ? ትርሲት ራሱ ብትኖር ይሄንን ነገር እንድታደርግ አትፈቅድልህም ነበር። የትርሲትን ስም እዚህ ጋር አታንሽ። እሷ ለአንቺ ብላ ምን ያህል ዋጋ እንደከፈለች ታውቂያለሽ አይደል? በአንቺ ጦስ ነው ከሁላችንም ተለይታ እዛ ያለችው።